የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተተረፍረፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በባለፈው ቪዲዮ ላይ እንግዲህ ሰራተኛዋ ላይ ውሃም ደፍታባት እንዲሁም መታት ነበር። ሌላው ደግሞ ባርኮት ስራ ቦታ እየፈለገ ነበርና ያ እንደተሳካለት ደስታውን መጥቶ ለእናቱ ሲነግራት እናቲቱ አልተቀበለችውም። ይህ የነገር የተሳካውና የሆነው በአባትህ በኩል ከሆነ በጭራሽ እንደማልቀበልህና እንደማይሆን ነው የምነግርህ ስትለው ተስማሙ ስንላችሁ ልትስማሙ አልቻላችሁም፣ ታዲያ እኛ ምን እናድርግ ብሎ ካጠገቧ ነበር ተነስቶ የሄደው። በዛሬው ክፍልስ ተስማሙ? ሐሳቡንስ ተቀበለችው? ፍቅርስ አደይን አባረረቻት? እንዴት ሆነ የሚለው ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት ተጠይቃለሁ። ባርኮት ቀጥታ እናቱ ክላስ ገብቶ ይቅርታ ነበረ የጠየቃት በዛሬው ቪዲዮ ማለት ነው። ምክንያቱም እናንተ ተስማሙ ስንላችሁ በማለት ይህን ሲጀምረው እንዳትጨርሰው በማለት አሁንም ልትደግመው ነው እንዴ ስትለው እኔ እንደዛ ማለቴ አይደለም፣ እኔ አንቺን ለማስደሰት ነው የምጠራው፣ ያላንቺ ምንም ህይወቴ አያምርም እናቴ ብሎ ይነግራታል። አይ አባታችሁ ከባድ ነገር አድርጎባችሁ ከባድ ነገር እንዲሰጣችሁ አልፈልግም፣ የአባታችሁን ባህሪ የማውቀው እኔ ነኝ። ስለዚህ ከእንግዲህ በኋላ ደስ እንዳለህና እንደፈለከው ኑር፣ ምክንያቱም በራሴ ሐሳብ እኖራለሁ ብለህ ካመንክበት መኖር ትችላለህ። በቃ አንተ እንደፈለገህና ባስደሰተህ መንገድ ኑርበት ስትለው እናቴ እንደዛ አትበይ፣ ያላንቺ ሐሳብ እኔ ምንም ነገር እንደማላደርግ ታውቂያለሽ ብሎ እናቲቱን ይቅርታ ጠይቆ እናቱን አቀፋት። ሰራተኛዋ አደይ ተልካ መንገድ ላይ እየሄደች እህት እናት ብሎ መንገድ ላይ እንተዋወቅ፣ ካየሁሽ ቀን ጀምሮ እየጠበኩሽና እየፈለኩሽ ነበረ፣ ስላገኘሁሽ ደስ ብሎኛል፣ ንጉስ እባላለሁ፣ ኪንጎ ብለሽ ጥሪኝ በማለት ይላታል። እንዴ ለምን በሰላም ነው ማለቴ የማያውቁትን ሰው በዚህ መልኩ መፈለግና መጠበቁ ተገቢ ነው ብለህ ታስባለህ ብላ ትለዋለች ማለት ነው። አይ ለምንም በማለት ሲላት አሁን እቸኩላለሁ ልሂድ ብላ ትለዋለች። ማንኛለች እሷ እኔን ጥላኝ የምትሄደው? አታውቂኝም፣ እኔ ኪንጎ ነኝ በማለት እሱ ይላታል ማለት ነው። እሷ ጉዞዋን ትቀጥላለች። እናቲቱ ምግብ እየሰራች ትደርስባታለች። እንዴትዬ ምን እየሰራች ነው? ረፍዶብኝ ነው ይቅርታ በማለት ስትላት አይ አደይ ችግር የለም አንቺ ሂጂ ቡና አቀራርቢ፣ ልጆቹንም ቀስቅሻቸው ባርኮትንና ፍቅርን፣ ዛሬ ምግብ የምሰራው እኔ ነኝ በማለት እናቲቱ ትላታለች ማለት ነው። እሺ እንደዛ ካላችሁ እሺ ብላ ቡናውን እያሰናዳች ባርኮትም በሐሳብ ጭልጥ አለ እናቱ ስላለችው። ምክንያቱም ከእንግዲህ በኋላ ባመንክና በወሰንክበት በራስህ አስተሳሰብ መኖር ትችላለህ፣ አባትህ ከባድ ነገር አድርጎባችሁ ከባድ ነገር እንዲሰጣችሁ ስለማልፈልግ ነው ስላለችው ያንን ነገር እየተብሰለሰለ ነበር። እናቲቱ ምግቡ አበሰለች፣ ሰራተኛዋ አመጣች አቀረበችው። አደይም ቡናውን እያዘጋጀች ነበረ። ሄዳ ሂጂና ፍቅርን ቀስቅሻ ስለተባለ ሄዳ ፍቅር ክላስ ልቀሰቀሳ ስገባ ይችን ልጅ ለምንድነው ዛሬ አሞሽ ነው ወይ ምንድነው ደህና ነሽ ወይ እያሉ የሚጠይቋትና የሚንከባከቧት፣ ለምንድነው እኔንስ መተው ለምንድነው የማይጠይቁኝና የማይንከባከቡኝ ብላ በማለት ትላለች ማለት ነው። አደይ ክላሷ ስትገባ ፍቅር ጠቅለል ብላ ተኛች፣ የውሸቷን ማለት ነው። አደይ የተኛች መስሏት እጇን ዘርጋ አድርጋ ፍቅር ተነሽ ስትላት ምን አባሽ አገባሽና ነው የምትቀሰቅሽኝ ብላ ሰራተኛዋን ትላታለች። አይ እንድትበይ ነበረ ስትነሽ ትበያለሽ ስትላት ስበላ ብበላ ባልበላ ስለኔ ግድ የለሽም አይደለ? እስከምነሳ ድረስ ቆመሽ አትጠብቂም እንዴ በማለት ትራሱን ስትወረውርባት ሰራተኛዋ ያንን የወረወረችውን ትራስ ታነሳና መልሳ አልጋው ላይ ታደርጋለች። እንዴ ጥጋብ መቼም ሀሁ ቆጥረሻል፣ የምናገረው ይገባሻል፣ ለምንድነው እንደዚህ የምታደርገው? ለምን አይገባሽም አንቺ ደደብ ብላ አመናጭቃ ተሰድባታለች ሰራተኛዋን። አደይ ሳሎን ትሄዳለች። እናትና ባርኮት እየተወያዩ ነበረ።
የሚወያዩት ለምንድነው ምግቡ ቀርቦ ያቺ ልጅ ቀርታ ነበረ። እሷም በሐሳብ ጭልጥ ብላ ይቺ ልጅ ምን አድርጊያት ነው ግን ፍቅር እኔን ጥምድ አድርጋ የያዘችኝ? ምንም ነገር ሳላደርጋት ለምንድነው ለእኔ መልካም ነገር የማትመኘው? እያለች እያሰበች ነበረ። እንዴ አደይ አልቀሰቀሻትም እንዴ በማለት እናቲቱ ወደ ፍቅር ክላስ ስትሄድና ለምንድነው ያልመጣሽው በማለት ስጠይቃታለች። በቃ አደይ ታንጣልሽ እንዴ ክላስሽ ምግቡን አንቺ እዛ ካልመጣሽ በማለት ስትነግራት አሁንስ የዚችን ልጅ ስም የማልሰማበት ወዴት ልሄድ በማለት ለእናቲቱ ስትላት ምናልሽ ብላ እናቲቱ ትላታለች። በቃ ምናምን ብላ አመናጫጭቃት እናቲቱን ስትላት እንግዲህ ተነሳብሽ ማለት ነው አይደል ብላ እናቲቱ ጥላት ትሄዳለች። አደይም ምንድነው እያደረገችው ቀጣይ ምንም በቃ እያሰበች እያሰላሰለች ነበርና አሁንም ትመለስና ትራሱን ቅፍ አድርጋ ይቺን ልጅ በቃ አሁንም በጣም ነው የሚወዷት የሚንከባከቧት እኔ ደግሞ በራሷ ሰዓት ሰልችቷት ከቤት እንድትወጣና እንዳባረራት ነው የማደርገው። እሷ እንዴት ታቅተኛለች? እኔ ስንት ሰራተኛ አባርሬ እኔ ፍቅር ኤርሚያስ አይደለሁም አታውቀኝም ማለት ነው ብላ ትዝትባታለች። ባርኮትም ምንድነው እያደረገው አመሉና ጸባይዋን የእህቱን ስለሚያውቅ ነገሮቹን በጥልቀት ነው የሚያዳምጠው። ለድንገትም ሲያገኛትም የምትፈጽመው ነገርም ቶሎ ምላሽ አይሰጣትም ማለት ነው። ቀጥታ ክላሷ ትገባና ምንድነው እያደረገችው ውሃ ትደፋባታለች። እነሱ እንደተኙ በሌሊቱ ተነሽና ምግብ ስሪልኝ ቁርስ አዘጋጅልኝ ብላ ውሃ ስትደፋባት እንዴ ብላ በጣም ትደነግጥና ምን ሆነች ነው ፍቅር በዚህ ሰዓት ቁርስ የምትጠልብኝ? አሁን እኮ የቁርስ ሰዓት አይደለም ገና ነው ብላ ለፍቅር ለረባሽ ዋለ ስትመልስላት ሰዓትም አንቺ ነሽ ወይ የምትነግሪኝ? ተነሽና ቁርስ አዘጋጅ በማለት ለሰራተኛዋ ትላታለች ማለት ነው። ስለዚህ እናትሽ መሰለችሽ ወይ እናቴ ላይ እፊት የምትዩ? ምክንያቱም እናቲቱ ምግብ ስትሰራ ስላየቻት አንቺ ሰራተኛ አይደለሽም ወይ ተከፍሎሽ ነው የምትሰሪው በማለት ትቀሰቅሳታለች። ስለዚህ አሁን እኮ ሰዓቱ አይደለም ገና ነው ስትላት አሁን እየቀሰቀስኩሽ ቁጭ እንድትይ አይደለም ተነሺ ቁርስ እፈልጋለሁ በማለት ስትላት ትነሳና ያንን ውሃ የነካው ልብሷን ጨብጣ በጣም እየቀዘቀዛት ወደ ኪችን ትሄዳለች። ብረት ድስቱን ወጣ እንዳደረገችው የብረት ድስቱ ግጣሚ ወድቅና እነሱ ይሰሙትና እናቲቱ ትነቃለች ማለት ነው። በድንጋጤ ወደ ኪችን ስትገባ እንዲያደይ ምን ሆነች ነው በዚህ በሌሊቱ ምግብ ልትሰሪ የተነሳሽው? ህፃን ልጅ የሚቋጠርለት ለምንድን ነው በዚህ ሰዓት እየተነሳሽው በማለት ስትላት ችግር አለ ምን ሆነች ነው? ልብስሽም እኮ ውሃ ነክቶታል ርሶዋል ምን ሆነች ነው ችግር አለ በማለት እያለቻት ያቺ ነገረኛዋ ልጅ ገባች። ምን ሆናችሁ ነው እያለች ምን ነው አንቺንም ቀሰቀሰችሽ እንዴ? ምክንያቱም ቀሰቀሰችሽ እያለቻት ያ የብረት ድስቱ ድምጽ ስለተሰማት ማለት ነው። አዎ ይቺ ልጅ እያለች ምን ጤነኛና ሰላም እንቅልፍ ይተኛል ብለሽ ነው እናቴ? አንቺ ግን እንቅልፍ የለሽም እንዴ? ሰው መተኛት አይችልም እንዴ? ለምንድነው ይህን ያክል የምትረብሽን? ብላ እናቷ ፊት ያቺ ረባሽ ዋሌ ለሰራተኛዋ መልስ ትመልስላታለች። እኔም ቢያደርገኝ ግን እሷ እንደነበረች ነበር ማነግራት ለእናቲቱ። ምክንያቱም ያቺ ሰራተኛ ያንን ውሃ የነካውን ልብሷን እየቀዘቀዛት እየጨበጠች እየነካችው መናገር አልፈለገችም። በቃ አንቺ ነይ እኔ ጋር ትተኛለሽ፣ ከኔ ጋር ሄጂ አደይ ታይተኝ ይበቃል ታዩ በማለት ስትላት ችግር የለም እሰራለሁ ብላ አለች ማለት ነው። ፍቅርንም ወደ እናቲቱ ክላስ እናቲቱ ይዛት ሄድና ከኔ ጋር ነው የምትተኙ በማለት ትላለች። ሰራተኛዋም አደይ በቃ ምግቡን ልስራ አሁን ደህና ነኝ ተረጋግቻለሁ በማለት ለእናቲቱ ትላታለች። ባርኮት ከኋላ ይመጣና ምን ነው ችግር አለ እንዴ አደይ ምን ሆነሽ ነው ብሎ ሲጠይቃት ምንም አልሆንኩም ደህና ነኝ። ደህና ነሽ ግን እርግጠኛ ነሽ ሲላት ምን ስትለው ነቅተሻል ሲላት አዎ ነቅቻለሁ በማለት ስትለው አይ አልነቃችም ብሎ ለእናቲቱ ይላታል። ምን እንቅልፍ አላትና ነው በጧት ተነስታ ይሄውና
አለች ምን እንደሆነች አላቅም ልብሷ ሁሉ በጣም ነው እየራሰው ብላ ለልጇ ስትነግረው ቆይነ ምልሽ ዛሬም ቃሽተሽ ነው እንዴ ቃሽተሽ ነው የተነሳሽው ብሎ ባርኮት ይነግራታል። ስለዚህ እረፊ ስትባል አሁንም በድጋሜ እኔ ደህና ነኝ ምግቡን እሰራለሁ እናንተ ሄዱ ብላ ሁለቱ ወደ ሳሎን ይሄዳሉ። ባርኮትና እናቲቱ ማለት ነው። ግን እማዬ ምን ሆና ነው ኪችኑ ቆሞ እያሰላሰለ ነበርና እናቲቱ መታ ሳሎን ቁጭ ስትል እማዬ ምን ሆና ነው አደይ ምን ሆና ነው ግን ምን ሆና ነው ብሎ ይጠይቃት። እኔ ምንም የማቀው ነገር የለም በእለሊቱ ተነስታ ልብሷ ሁሉ እርሷል በጣም ደንግጣለች የተፈጠረውን ነገር አላውቅም ንገሪኝም ብላት ለትነግረኝ ፈቃደኛ አይደለችም አላቅም ብቻ በጣም ትርበተበታለች የሚለውን ነገር ስትነግረው ዝም ይላል። ምክንያቱም እህቱ የምትሰራውን ተንኮልና ሴራ ስለሚያቅ ማለት ነው። ያቺ ተንኮለኛ ልጅ ከእናቷ ጋር ነበር የተኛችውና ወደ ሳሎን ትመጣለች። ልጅ የተነሳሽ እንዴ ተሻለሽ እንዴ ብላ እናቲቱ ስትነግራት እማዬ ደህና ነኝ አታስቢ በማለት ለእናቲቱ ስትመልስ ወንድሟ አጠገብ ቁጭ ስትል ደሞ አንቺ ምን ሆነሻል ብሎ ባርኮት መለሰላት። ባርኮት በደንብ አድርጎ የእህቱን አመልና ጸባይ ያቃል። በባለፈው ውሃ እንደደፋችባት ነግረዋለች አደይ ማለት ነው። ስለዚህ ያንን ነገር ሴትዮዋ አታውቅም ነበረ። አሁንም ባርኮት ያንን ነገር ያቃል። ለምን መናገር ነው ያቃተው? እና ደግሞ አንቺ ምን ሆነሽ ነበር ብሎ ሲላት አሞሽ ነበር እንዴ ሲላት ትንሽ ደንግጣ እሷስ አደይ ስትነሳ እሷን በዛ ምክንያት ደንግጣ ተነስታ ነው ራሷን ያመማት ብላ ለባርኮት ስትነግረው እና አሁን ተሻለሽ እንዴ እህቴ ብሎ ግንባሯ እንዳበስ ሲያደርጋት አይ አታስቡ አሁን ተሽሎኛል ስለምን ግን እያወራችሁ ነበረ ብላ ስትነግራቸው ስለምን እናወራለን መቼም ስለዛች ጉድ ልጅ አይሆንም አይደለ ብላ ስትነው አይ ብሎ ባርኮትና እናቲቱ ይናገራል። እኔ ምን አገባኝ ዛሬ እንደዚህ ያደረገች ነገ ቤቱን ታፍርሰላችሁ ብላ ቆማ ቆንደፍደፍ ስትል አንቺ ልጅ ምን እያልሽ ነው ብላ እናቲቱ ስትነግራት እናቴ ግን እቺ ልጅ ምን እያደረገች ነው ብሎ ሲመልስላት ታዲያ አንዴ ከተጣመመች አትመለስም እንዴት አድርጌ ላስተካክላት ብላ እናቲቱ ለባርኮት ትነግረዋለች። አደይ ምንድነው እያደረገችው እንግዲህ በጣም እየተብሰለሰለች ነበርና በጣም እየተናደደች ነበርና መብራቱን ታበራና በጨለማው ውስጥ ነበረች። ያንን መብራት አብርተው ሳሎን ቁጭ ብላ እያሰላሰለች ነበር። አሁንም በድጋሚ ያንኑ ልብስ ሳትለብሰው ሳታውልቀው እየበረዳት ማለት ነው። ቀዝቃዛው ልብስ ለብሳ ትንሽ ታሰላሰለች በኋላ መልሳ ወደ ኪችን ስትገባ እናቲቱ ዛሬ ምግቡን የምሰራው እኔ ነኝ አንቺ ሂጂና እረፊ በማለት ለልጇ ለሰራተኛዋ ትነግራታለች። አደይ ምንድነው ያለችው? አረኔ እሰራለሁ በማለት ስትል አሞሻል ስለዚህ አሞሻል በጣም ልደግፍሽ በማለት አሰሪዋ ስትላት አልፈልግም እሰራለሁ ስትላት እረፊ ከተባለሽ እረፊ ነው ስለዚህ ሂጂና እረፍት አድርጊ ብላ ለአደይ ስትነግራት እሺ ብላ ያቺ ሰራተኛዋ ትሄዳለች። ባርኮት ይመጣል። ፍቅርም ዝንጥ ብላ ለብሳ መጀመሪያ ለወጣ ነው እናቴ ብላታለች። ዛሬ አርብ ነው ክላስ የለሽም ወይ ወዴት ነው የምትሄጂው ብላ ትላታለች። አይ ዛሬ ቢኖርም ጓደኞች ጋር መሄድ አለብኝ አርብም ቢሆን ክላስም ቢኖረን ከጓደኞች ጋር ማሳለፍ አለብኝ ስትላት አንቺ ያለኔ ፍቃድ የትም መሄድ የለም ስትላት እናቷን አሸንፋ የሷን ሳትሰማ ጥላት እናቷን ሄደች። የሄደችው ጓደኞቿ ጋር አይደለም ንጉስ ነኝ ብሎ ያለው ማለት ነው። መንገድ ላይ አደይን የፎገራት ልጅ የሷ የድሮ ፍቅረኛዋ ነበረ ማለት ነው። ስለዚህ እሱ ጋር ስትሄድ እሱ ደግሞ የሰጣት ምላሽ አንቺ የተሻለ አግኝተሽ ጥለሽኝ ጠፍተሻል እኔ የሚወደኝ ሰው አላጣሁም ሁለተኛ አይንሽን እንዳላይ ከአጠገቤ ጥፊ ብሎ ለሷ ይላታል። እኔ እንደምወድና እንደማፈቅርህ እያወቅህ እንዴት አድርገ ነው ይህንን ነገር የምትነግረኝ ነኒ ብላ ስትለው እሱ አይንሽን እንዳላይ ብሏት ከተቀመጠበት ረግጧት ትቷት ይሄዳል። ባርኮት ወደ ኪችን ሲገባ ማዘር ምግብ እየሰራች ነበር። እንዴ ማየ ለምንድን ነው ማለቴ ምን ነው ቤቱ ጭራለ አደይም ፍቅርም የሉም እንዴ ምን እየሰራሽ ነው ብሎ ነግራታል። እኔ ምግብ እየሰራው ነው ፍቅርም ደግሞ ጓደኞች ጋር ልሄድ ብላ ወጣች አደይም አሟተኝታለች ብላ ስትለው አደይ ታመመች ብሎ ይላል። አዎ
ብላ ስትመልስለት ሴትዮዋ ምግብ እየሰራች አደይ እረፍት አድርጊ ተብላ ነበረ የተፈቀደላት። አደይ ግን የዛችን የተንኮለኛ አልጋ ልታነጥፍ ነበረ ወደ ክላስ የሄደችው። እናቲቱ ያረፈች መስሏት ነበር። አልጋውን ልክ ልታነጥፍ እያለች እዛች የተንኮለኛዋ ክላስ ወደቀች። ባርኮትም እየሰማና ይደነግጥና እናቴ አደይ ወደቀች ብሎ ይነግራትና ይደነግጥና ውሃ ያፈስባትና ይዟት ይሄዳል ማለት ነው። ደዊ እናቴ ደዊ እያለ ማለት ነው። ያቺ ተንኮለኛዋና ነገረኛዋ ልጅ እንግዲህ ጓደኛ ጋር አይደለም የሄደችው። እናቲቱ ምግቡን ሰራች፣ ጨረሰች፣ እቃውንም አጠበች። ያቺ የትም ተንዘላዝላ መጣች። ሶፋው ላይ ጋደም እንዳለች እናቲቱ ወደ ውጭ መውጣት ፈልጋ አደይን ረፍት አድርጊ ተብላ ክላሷ ናት ያለችው። ስለዚህ እኔ ምግብ ሰርቻለሁ፣ እቃውን አጥቤያለሁ፣ አንቺ ደግሞ አደይን ጠብቂ፣ ቤቱን አጽጂ፣ እኔ ልወጣ ነው ብላ እናቲቱ ትላታለች። አደይን ግን እያየሻት አደራ ብላ ስትፈቅድላት እንደማየ ለምንድን ነው ብላ እየገላመጠቻት ቀረች። እሷ ወጣ ስትላት ሰራተኛዋ ክፍል ሄዳ ሰራተኛዋን አንቺ እያለሽ እኔ ልሰራ ነው ተነሽ ብላ ሰራተኛዋን መታቻት። ውሃ ጠምቶኛል ከቻለሽ እትዬ ረፊ ብለው ነው የፈቀዱልኝ እምሰራ አይመስለኝም ብላ ስትመልስላት አንቺ ሰራተኛዋ እያለሽ እኔ ማንም ገረድ መጫወቻ ልሆን ነው ወይ ብላ አደይን ስትላት አደይ በንዴት ልትሰነዝርላት ስል የዛሬ ቪዲዮ ያልቃል ማለት ነው። ቀጣዩ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ።